ሀይሚና ብሩኬ እንግዲህ ትናንት እንዳያቸዋቸው ወደ አዲስ አበባ እየሄዱ ነበር። በቪዲዮ እያሳዩን ነበር እየሄዱ እንደነበረ። እንግዲህ ያው አዲስ አበባ ሲደርሱ አቀባበል ይደረግላቸዋል። ሊቀበሏቸው የሚችሉትም እንግዲህ ሀሰንና ማሂ አበባ ይዘው ዌልካም ብለው ይቀበሏቸዋል ማለት ነው። ግን ደግሞ ይሄን አስመልክቶ ሌላ የሆነ ችግር ተፈጥሯል። ሀይሚን ውስጧን የሚረብሻት ነገር በየጊዜው አታጣም። ሁሌ እኔ ከአንተ ጋር መሆን ነው የምፈልገው፣ ደስተኛ መሆነው ካንተ ጋር ሰሆን ነው ምናምን እያለች ነበር። ሰሞኑን ሮማንቲክ ላይፍ ስታይል እያሳዩን ነበር። ግን ደግሞ የሆነ ነገር ተከስቷል። ግን ደግሞ አረፍ ካላችሁ ብቻ ነው የምነግራችሁ። ከዛ ውጭ ምንም ነገር ልነግራችሁ አልችልም። የምትሳደቡ ሰዎች ደግሞ መልካም የመሳደብ ጊዜ ይሁንላችሁ። መንገዱ ክፍት ነው። እየፈለጋችሁትን ኮሜንት መጻፍ ትችላላችሁ። እና እንዴት ናችሁ ግን? በማርያም ደህና ናችሁልኝ? አለው በአዲስ ቪዲዮ ከቻሳ ብያለሁ። እንግዲህ ሰሞኑን ሀይሚና ቡራ ከጭቅጭቅ ወደ ሰላማዊ መንገድ፣ ወደ ፍቅር፣ ወደ ሮማንቲክ ላይፍ ከጭቅጭቅ ወደ ሮማንቲክ ላይፍ እያሳለፉ ነበር። በጣም ደስ የሚል ጊዜ አሳልፈው ወደ ሀገራቸው ተመልሰዋል ማለት ነው። ይሄንም ሁላችንም መቼም ብሩኬን ቃሉን በማክበሩ ሁላችንም ደስ ብሎናል። ያኔ ትቷት ሲሄድ ሁላችንም ተናደን ነበረ። በተለይ ሀይሚ ስታለቅስ ስትታመም ምናምን በጣም ተናደን ነበረ። አሁን ግን ይዟት ስለሄደ ደስ ብሎናል። አሁን ስትንጠጣጠሉ እኮ አያምርባችሁም? እንደዚህ አብራችሁ ስትሆኑ ግን በስማ እንዴት እንደሚያምርባችሁ። ክፍተት በመሀል መግባት የሚፈልጉ ሰዎች ሁሉ መግቢያ ቀዳዳ ያጣሉ። አሁን እንደዚህ ስትሆኑ በጣም ደስ ይላል። ከዚህም በኋላ ቢሆን ብዙ ሰዎችን ባታስገቡ በጣም ደስ ይለናል። አሁን ዞሮ ዞሮ ሸገር ገብተዋል። ሸገር ከገቡ በኋላ እንግዲህ ምን አይነት ችግር ይገጥማቸዋል ብላችሁ አታስቡም እንዴ? ሮዚና የተባለችው ተንከሲስ ሴትዮ ረሳችኋት እንዴ? ተረሳሽ ወይ? አንቺም ተረሳሽ ወይ? ሮዛን መቼም የሚረሳ ሰው አይኖርም። ትንሽ ቀን ያበጣበጠች። እኔማ እስካሁን ክሎሮክስ ሳጠጣ መቆየቷን በጣም እያሳሰበኝ ነበር። እኔ ላስታውሳችሁ፣ ሮዚ እንግዲህ ብሩኬን ካላገባው ካላፈቀርኩ ክሎሮክስ ነው የምጠጣው፣ ዱባይ ሄድም አብሬን የሚሄድ ብላ ስክስ አድርጋን ማለት ነው። ዱባይ እንግዲህ አልሄደችም ልሄድ ነው ፕሮሰስ ጀምሬያለሁ ብላ ነበር። የት አልሄድሽ አንቺ ወረኛ? እና ክሎሮክስም ልጠጣ ነው ብላ ማስፈራሪያና ዛቻ እያስቀመጠች ነበረ። ስለዚህ ዛሬ ቦሌ ትገኛለች። ቦሌ ብሩኬ ልትቀበል ሙሽክላ ከቢር ትልቅ ችግር። እንዴት ነው ነገሩ? ቦሌ ነው እኔ ትገኛለች ብዬ የፈራሁት። ቦሌ ትመጣለች። ዱባይ ሄዳለሁ እያለች ባለፈው ስትሳክስ ነበር አይደለ? አሁን ቦሌ ትሄዳለች። ቦሌ ሄዳ እንግዲህ ብሩኬን ትቀበላለች ማለት ነው። እንግዲህ ሀይሚን ደግሞ ልታበሽቃት ትጀምራለች፣ ማብሸቅ ትጀምራለች። እንግዲህ ከመመለሳቸው ታያላችሁ። የሆነ ሰው ችግር ክሬት ያደርጋል። ዝም ብላችሁ ጠብቁ ማለት ነው። ሰሞኑን ሮዛ አትፋታቸውም፣ ችግር ከመፍጠር አትፋታቸውም። እና እኔ ብሩኬን የራሴ ካላረኩ ምናምን እያለች ነው። ማድረግ ባትችልም ግን ደግሞ ትበጠብጣለች፣ ሀይሚን መረበሽ ትፈልጋለች። እና እንግዲህ ባለፈው ሰጣ ገባ ፈጥረው ተጨቃጭቀው ምናምን ነው ሁሉም የተለያዩ ማሂና ሀይሚ እንዲሁም እየዛቱባት፣ እስኪ ወንድ ከሆንሽ ማን ያሸነፈ እስዳ በዘነዘና ነው አናትሽን የምንፈልጥሽ እያሏት ነበረ ሮዚ ጋ ማለት ነው። ስለዚህ ሮዚ ጋ እንደዛው ዛቻ እንደተፈጠረ ነው ሁሉም የተለያዩት። እና ሀይሚም ወደ ዱባይ የሄዱት ማሂና ሀሰንም የራሳቸውን መስራት የጀመሩት፣ እሷም እዛው ሄዳለው እንዳለች ሳይታረቁ ቀጥታ እነ ብሩኬ ዱባይ መጡ። እሷ ደግሞ እዛው ቀረች ማለት ነው። ስለዚህ ሮዚ አሁን ባገኘችው ድል ብሩኬን ማግኘት ትፈልጋለች፣ መበጥበጥ ትፈልጋለች። እና ባለፈው እንግዲህ ሄደዋል ልሄድ ነው ብላ ነበር፣ ግን አልሄደችም፣ መሄድ አልቻለችም። አሁን ግን ያኔ ልሄድ ነው ያለችው ሀይሚ ስለማትሄድ ነበር። ያው በግላጭ አገኘዋለሁ ብላ ነው። አሁን ግን አብረው ስለሄዱ ያው እዛ ምን አድርጋለሁ ብላ ነው። ካሜራም አልሆን ነው ወይስ ምን ልሆን ነው ብላ ይሄ ነገር አሳስቧት ሳይሆን አይቀርም የቀረች። እና ዛሬ ያው ቪዲዮ ትናንት ጀምሮ እየቀረጹ ስለነበረ እዛ ለመበጥበጥ እንዳትገኝ በጣም እየሰጋው ነበረ። ውስጥ የሰጋውን እና የፈራውን ነው መነግራችሁ። እኔ የፈራሁት እዛ ጋር ተገኝታ እንዳትበጠብጣቸው ነው የፈራው እንትን ያልኩት የሰጋሁት ማለት ነው። እና እዛ ጋር ከተገኘች ሀይሚን ትረብሻታለች። ሰሞኑን ያጣጣመችውን ፍቅር ትበትንባታለች። በእርግጥ ብሩኬ ወዳታል ሳይሆን እልህ ታስዛታለች። ገብቷቸዋል። ባለፈው ራሱ እልህ እያሳዘቻት ነበር። ፍቅረኛሽ አይደለም ምናምና በቃ ብዙ ነገር እያወራች ነበረ ሮዚ ተብያዋ ማለት ነው። እና መረበሿን ታቁማለች ብዬ አላስብም። አንድ ነገር ግን የምጠይቃችሁ ነገር ቢኖር ሀይሚ ማለት ነው ትምህርቷን ትተው ነው ግን ጋይስ፣ የምር የእውነት እኔ እኮ ሳክስ እየዋሹን መስሎኝ ነበረ።
እኔ ማለት ነው ሀይሚ ትምህርቷን አቋርጣ ነው የምር ግን ነው ወይስ ምንድን ነው? እኔ ግራ ገባኝ። ትምህርቴን እወዳለሁ በጣም ነው የምማረው ምናምን እያለች ነበር እኮ። ዩቲዩብን ቋሚ ስራ አድርገው ነው። በነገራችን ላይ ዩቲዩብ ቋሚ ስራ አይሆንም። ምክንያቱም የሆነ ጊዜ ወይ ይበላሻል ወይ ይዘጋል ምናምን ምናምን። ስለዚህ ተመልካችን ቢሆን የሆነ ጊዜ ይወዳችሁና የሆነ ጊዜ ደግሞ ፍቅሩ ይቀንስባችኋል፣ ይጠላችኋል። አሁን ብዙ ዩቲዩበሮችን ማየት ይችላል። ሄሉና ማርክን ማየት ትችላላችሁ። በፊት አብረው ሲሰሩ በጣም ነበር የሚወደዱት። አሁን ግን እንደ በፊቱ አይደለም። የማርክም ቻናል ለየብቻቸው ሲሰሩም እንደ በፊቱ እንደ ድሮ አይታይላቸውም እና የሆነ ጊዜ የዩቲዩብ ሊቆም ይችላል። እና ሀይሚ ግን ማለት ነው ትምህርቷን ባታቋርጥ አሪፍ ነበረ። ያው የበለጠ ነገር አገኛለሁ ብላ ሊሆን ይችላል ያቋረጠችው። ግን ደግሞ ማቋረጧን እኔ አላመንኩም። ግን ደግሞ ብትማር ኖሮ ይህን ያክል ዱባይም አትሄድም። ቤተሰብ ጋር ምናምን ትሄዳለች። አብዛኛውን ጊዜ ሁሉንም ላይፋቸውን ሪል ላይፋቸውን ስለሆነ የሚያሳዩን አቋርጫለሁ ብላለች። በእርግጥ ያው እሱ ያለችው ያው ለቪዲዮ ከሆነ ብዬ ነው። ግን የእውነት አቋርጣ ይመስለኛል እየሄደች አይደለም። ግን ማቋረጧ ጥሩ አይደለም። ዩቲዩብ ቋሚ ስራ አይደለም። የሆነ ጊዜ ይከስራል ወይ ይዘጋል ወይ ትተዋላችሁ ወይ ተመልካች በሆነ ነገር ይጣላችኋል ምናምን። ስለዚህ ቋሚ የሆነ ነገር የሆነ ጎን ለጎን እንጂ ዩቲዩብ የሚሰራ ጎን ለጎን ነው። በቃ የሆነ ስራ እየሰራችሁ ከዛ ከጎን በትርፍ ጊዜያችሁ የምትሰሩት ስራ ነው። ዩቲዩብ ቀላል ነገር እኮ ነው። የሆነ ቪዲዮ ይቀርጻሉ ከዛ ይሄዳሉ ካላስ። እንደዛ ነው ማድረግ የነበረባት እንጂ ቀጥታ ትምህርቷን አቁማ ዩቲዩብ ቀጥታ ስራ ብቻ አይሆንም። በቃ እየተማረች መስራት ትችል ነበር። ብቻ አላቅም እዚህ ጋር ምን አገባሽ ትል ይሆናል። ደግሞ የእሱ አድናቂዎች ደግሞ ማለት ነው የሆነ ትንሽ ነገር ስታገኙ መሳደብ ነው የሚቀናችሁ። በጣም ነው የምትሳደቡት። ሲጀመር ሀይሚን ማንም ሰው የሚጠላት የለም። በቃ ሀይሚን ሁሉም ሰው ይወዳታል። በቃ ሁሉም እንደው ሀይሚ የሚጠላ ነገር አላት። አሁን እሷ አሁን ምን የሚጠላላት? አሁን እቺ ቆንጅዬ ልጅ ምንም ነገር የሚጠላ ነገር የላትም። የምታደርገው ነገር ራሱ ትልቅ ሰው ራሱ አያደርገውም። እሷ የምታደርገው ነገር በቃ ትልቅ ሰው ራሱ የእሷን ያክል አይሰራም፣ አያደርግም። በቃ እንደሷ የሆነ ብልጥ አይደለም። የሚናገረው ነገር ሁሉ ከእሷ አንድ ቤት የሚወጣ አይመስልም። ሶ ሀይሚን ማንም ሰው አይጠሏትም። ትጠላታላችሁ ምናምን እያላችሁ እንትን የምትሉ ሰዎች ካላችሁ ማለት ነው እና የሚነግሯት ሰዎች ስለ እሷ የሚናገሩት እንድታስተካክል ጥሩ ቦታ ላይ እንድትደርስ እንጂ የሚጎዳት ነገር ምናምን መናገር የሚፈልግ የለም፣ የሚጠላትም የለም። ስለሚያስቡላት ብዙ ሰዎች ግን ይመክሯታል። እንደዚህ አታድርጊ ምናምን ይሏታል። ልጅነትም ስላለባት በእርግጥ መመከር የምትፈልግ ልጅ አይደለችም። ግን ደግሞ አንዳንድ ሰዎች ለእሷ ይጠቅማታል ያሉትን ነገር አስተያየት ሲሰጡ አትሳደቡ ማለት ነው። ዝም ብላችሁ ሰውን ስትወዱ እስከነ ምናምኑ አይደለም። ሲያጠፋም አስተካከል በሉት። ጭፍን ብላችሁ አይናችሁን ጨፍናችሁ አይደለም መውደድ ያለባችሁ። ገባችኋ? ሲያጠፋም እንደዚህ አስተካከል በሉት። ያ ሰው የሚጠቅመውን ነገር እንዲያደርግ ማለት ነው ለወደፊቱ። ተግባባና ካላስ